የሳምንቱን የዜና ክንውኖች እነሆ ይዘንላችሁ ቀርበናል። በእምድብር ሀገረ ስብከት የክርስቲያናዊ ሕይወት ማህበር የ3 ቀናት ሱባኤ ተደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን በእምድብር ሀገረ ስብከት ከሰኔ 19 እስከ 21 ቀን 2018 ዓ.ም በእምድብር ሐዋርያዊ ቢሮ አስተባባሪነት የክርስቲያናዊ ሕይወት ማህበር የ3 ቀናት ሱባኤ ተካሄደ። በሱባኤው ከሁሉም የሀገረ ስብከቱ ቁምስና የተውጣጡ አዳዲስና ነባር የማህበሩ አባላት፣ የኢትዮጵያ የክርስቲያናዊ ሕይወት ማህበር መሪ ካህን ክቡር አባ ሬሞንድና ክቡር አባ ታደለ እንዲሁም ከብሔራዊ የክርስቲያናዊ ሕይወት ማህበር አስተባባሪዎች ጋር በመሆን የጸሎት፣ የንስሐ፣ የትምህርት፣ የቅዱስ ቁርባን ስግደትና የግለ አስተንትኖ ጊዜ በመውሰድ ሁሉም የሱባኤ ተሳታፊዎች ራሳቸውን እንዲመረምሩና ከፈጣሪያቸው ጋር አንድ ለአንድ እንዲገናኙ ያስቻለ ሱባኤ ነበር። ካቶሊክ ካሪታስ ኢትዮጵያ በግጭት ለተጎዱ የአርሶ አደር ክፍሎች የስንዴ ምርጥ ዘር ድጋፍ አደረገ። ካቶሊክ ካሪታስ ኢትዮጵያ በባህር ዳር ደሴ ሀገረ ስብከት በግጭት ለተጎዱ የአርሶ አደር ክፍሎች የስንዴ ምርጥ ዘር ድጋፍ አደረገ። በአማራ ክልል በድርቅ ለተጎዱ ማህበረሰብ ምላሽ ለመስጠት በሚሰራው ስራ ላይ የካቶሊክ ካሪታስ ቅርንጫፍ ጽሕፈት ቤት ከካሪታስ ጀርመን በተገኘ የገንዘብ ድጋፍ በዋግምራ ዞን በሰቆጣ ዙሪያ ለሚገኙ 2120 ተጋላጭ ለሆኑ ቤተሰብ በድምሩ 795 ኩንታል ቀድሞ የሚደርስና ጥራቱ የተረጋገጠ የተሻሻለ የስንዴ ምርጥ ዘር ድጋፍ በተሳካ ሁኔታ አሰራጭቷል። ይህ ድጋፍ ከ10 ሺህ በላይ የቤተሰብ አባላት በቀጣዩ የእርሻ ወቅት መሬታቸውን እንዲያለማና የምግብ ዋስትናቸውን እንዲያጠናክሩ የሚያስችል ነው። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በ2033 የሚከበረውን የክርስቶስን የቤዛነት 2000ኛ ዓመት መላው የዓለም ክርስቲያን በአንድነት እንዲያከብር ጥሪ ያቀረቡ። በሮም ከተማ ለተገኙት የቁስጥንጥንያ ፓትርያርክ ልዑካን ንግግር ያደረጉት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የዓለም ክርስቲያኖች በሙሉ በዚህ በጦርነትና በፖለቲካ ልዩነት በተሞላበት ወቅት የሰላም ምስክሮች እንዲሆኑ ጥሪ አቅርበዋል። ቅዱስነታቸው መላው የክርስትና እምነት ተከታዮች የክርስቶስን የቤዛነት 2000ኛ ዓመት መታሰቢያ በዓል በ2033 ዓ.ም በጋራ ለማክበር በትብብር መስራት እንዳለባቸውና ለዚህም ያላቸውን ተስፋ ገልጸዋል። የቅዱስ ፒዮስ 10ኛ ማህበር ከካቶሊካዊት ቤተክርስቲያን ተወገዘ። ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ ፍቃድ ውጪ 4 ጳጳሳትን የሾመው የቅዱስ ፒዮስ 10ኛ ማህበር ከካቶሊካዊት ቤተክርስቲያን ጋር ያለው ግንኙነት በቃለ ውግዘት ተቋርጧል። ይህንን ቤተክርስቲያንን የሚከፋፍል ተግባር በማውገዝ ውሳኔውን በፊርማቸው ያጸደቁት በቅድስት መንበር የእምነት ቀኖና ተቋም ኃላፊ የሆኑት ካርዲናል ቪክቶር ማኑኤል ፈርናንዴዝና የተቋሙ 2 ጸሐፊዎች ናቸው። ማህበሩ ይህን እርምጃ የወሰደው ሰኔ 24 ቀን 2018 ዓ.ም ሲሆን ቅዱስነታቸው ይህን ቤተክርስቲያንን የሚከፋፍል ተግባር እንዳያደርጉ በተደጋጋሚ ሲማጸኑ መቆየታቸው ይታወሳል። ሆኖም ማህበሩ የርዕሰ ሊቃነ ጳጳሳቱን የአንድነት ጥሪ ባለመስማት በኤኮን ስዊዘርላንድ ጳጳሳቱን ከቀባ ከ24 ሰዓታት በኋላ ከአንዲት ቅድስት ሐዋርያዊትና ካቶሊካዊት ቤተክርስቲያን ጋር ያለው ግንኙነት በውግዘት እንዲቋረጥ ተወስኗል።